ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ዴቨሎፕመንት ኢኮኖሚክስ 1 ቻፕተር 3 ሌሰን 3 ሶስተኛው ሌሰን ነው። እንግዲህ ዛሬ ደግሞ የምናየው ዋን ኦፍ ዘ ግሮዝ ሞዴል ወይም የቲዮሪ ኦፍ ዴቨሎፕመንት ግሮዝ ሞዴል ሃሮልድ ዶማር ሞዴል ወይም ኤችዲ ግሮዝ ሞዴል የሚለውን ለማየት እንሞክራለን ማለት ነው ወይም በጥልቀት እናያለን። የኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ ይጠየቁ። ቤተሰብ ሆናችሁ ደግሞ የደወል ምልክቱን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ሌሎች እንዲደርስ ሼር ብታደርጉልኝ ደስ ይለኛል። ቪዲዮውን ከወዳችሁት ላይክ አድርጉት። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ስልኬን ወይም ኢሜይሌን መጠቀም ትችላላችሁ። በጥያቄያችሁ መሰረት ወደ እናንተ ይዤ የምመለስ ይሆናል። ሶ እንግዲህ ኤችዲ ሞዴል ምንድነው? ሃሮልድ ዶማር ግሮዝ ሞዴል ምንድነው የሚለውን ለማየት መጀመሪያ ኢንትሮዳክሽን ቱ ዘ ኤችዲ ግሮዝ ሞዴል የሚለውን እንይ። ዘ ሃሮልድ ዶማር ግሮዝ ሞዴል ኤክስፕሌንስ ዘ ዳይናሚክስ ኦፍ ኢኮኖሚክ ግሮዝ ኢን ተርምስ ኦፍ ዘ ሪሌሽንሺፕ ቢትዊን ሴቪንግ ኢንቨስትመንት ኤንድ ካፒታል አኩሙሌሽን። እንግዲህ ባለፈው እንደምታስታውሱት ስቴጅ ኦፍ ግሮዝ ሮስቶስ ስቴጅ ኦፍ ግሮዝ ሞዴል አይተናል። ያኔ ምን የነበረው ጀስት ኢኮኖሚክ ግሮዝ የራሱ የሆኑ ስቴጆች ተከትሎ ያድጋል። ከትራዲሽናል ሶሳይቲ ወደ ፕሪኮንዲሽን ፎር ቴክ ኦፍ ከዛ ድራይቭ ቱ ማቹሪቲ እና ዘ ኤጅ ኦፍ ሃይ ማስ ኮንሰምፕሽን አልፎ ይሄዳል ይላል ያንኛው ሞዴል። ይሄ ግን ኤችዲ ምን ይላል? ሃሮልድ ዶማር ግሮዝ ሞዴል ምን ይላል? ዘ ዳይናሚክስ ኦፍ ኢኮኖሚክ ግሮዝ ኢን ተርምስ ኦፍ ዘ ሪሌሽንሺፕ ቢትዊን ሴቪንግ ኢንቨስትመንት ኤንድ ካፒታል አኩሙሌሽን ይላል። በቃ አንድ ግሮዝ ኢኮኖሚክ ግሮዝ ኤክስፕሌን የሚደረገው በሴቪንግ ኢንቨስትመንት እና ካፒታል አኩሙሌሽን ዳይናሚክስ ነው። and this model is developed independently by ሰር ሮይ ሃሮልድ ከዩናይትድ ኪንግደም ዜግነት ያለው ሀገር ነው ሰው ነው። and ኢብሰይ ዶማር ይሄ የዩኤስ ዜጋ ነው። during the 1940 መጀመሪያ ለዩጃቸው ነበር ዴቨሎፕ ያደረጉት። later ኋላ ግን the model served as the foundation of early development economics and the linear stage of growth theory። እንግዲህ የተለያዩ የግሮዝ ስቴጅ የግሮዝ ቲዮሪዎች አሉ። ከዛ ውስጥ ምንድነው አንዱ ሊኒየር አለ፣ ኒዮክላሲካል አለ፣ ዲፔንደንሲ ቲዮሪ አለ ምናምን። አሁን ሊኒየር ስቴጅ ነው። ሁለተኛው የመጀመሪያው ሮስቶ ስቴጅ ኦፍ ግሮዝ ነው። ሁለተኛው ሊኒየር ስቴጅ ግሮዝ ሞዴል ኤችዲ ሞዴል ነው። ስለዚህ ይሄ ኤችዲ ሞዴል ዘ ፋውንዴሽን ኦፍ ኤርሊ ዴቨሎፕመንት ኢኮኖሚክስ ሆኖ ሰርቭ ያደርጋል ማለት ነው። ሴንትራል ፐርሚሲሱ ምንድነው? ኤችዲ ሞዴል ሴንትራል ፐርሚሲሱ ያዙልኝ። ፎር አን ኢኮኖሚ ቱ ግሮ አንድ ኢኮኖሚ እንዳድግ ከተፈለገ it must save and invest in certain proportion of its national income። ምን ማድረግ አለበት? መጀመሪያ ሴቭ ማድረግ አለበት። ሴቭ ያደረገውን ኢንቨስት ማድረግ አለበት። certain proportion of national income. The rate of growth depends directly on the rate of saving and inversely on the capital required to produce unit of output. Rate of growth ከሴቪንግ ሬት ጋር ዳይሬክትሊ ሪሌትድ ሲሆን ከካፒታል ሪኳየርድ ቱ ፕሮዲዩስ ዋይንስ ኦፍ አውትፑት ጋር ግን ኢንቨርስሊ ሪሌትድ ነው። ስለዚህ ኤችዲ ሞዴል ሲነሳ ሴቪንግ ኢንቨስትመንት እና ካፒታል ፎርሜሽን ኦር አኩሙሌሽን ሶስት ኪ ኮንሴፕቶች አብረው ይነሳሉ ማለት ነው። The model emphasizes that new investment ያዙልኝ not only replaces worn output capital but also adds to the productive capacity of the economy ብሎ ኤምፋሳይዝ ያደርጋል። ኒው ኢንቨስትመንት አዲስ ኢንቨስትመንት አንደኛ ምን ያደርጋል? ወርን አውት ካፒታልን ሪፕሌስ ያደርጋል። ዲፕሪሲዬሽንን ሪፕሌስ ያደርጋል። ፕላስ ደግሞ ፕሮዳክቲቭ ካፓሲቲ ኦፍ ዘ ኢኮኖሚ አድ ያደርጋል። ስለዚህ ኒው ኢንቨስትመንት ሁለት ሮሎች አሉት። ፎር ኤችዲ ፎር ሃሮልድ ዶማር ግሮዝ ሞዴል ኒው ኢንቨስትመንት ሃዝ ቱ ፈንክሽንስ። አንደኛ it replaces worn out capital and secondly it adds the productive capacity to the economy ማለት ነው። ይህን ካየን ኤችዲ ሞዴል የራሱ የሆነ ቤዚክ ኮንሴፕት እና ኮር አሰምፕሽን አለው። ሶ ቤዚክ ኮንሴፕትስ and core assumptions of the ሃሮልድ ዶማር ግሮዝ ሞዴል ስናይ the model starts from a simple observation። ሞዴሉ የሚጀምረው from simple observation ነው። every economy must save part of its national income to replace depreciated capital goods and to create new capital to achieve growth። ቅድም ብያቸዋለሁ
ኢንቨስትመንት አዲስ ኢንቨስትመንት ኒው ኢንቨስትመንት ሁለት ጥቅም አለው። አንደኛ ወርን አውት ካፒታል ሪፕሌስ ያደርጋል። ሁለተኛ ደግሞ ኒው ካፒታል ኒው ኢንቨስትመንት በማድረግ ኢኮኖሚ ግሮዝ አቺቭ እንድናደርግ ያስችላል። ስለዚህ ከዚህ በመነሳት ኤቭሪ ኢኮኖሚ ፓርት ኦፍ ዘ ናሽናል ኢንካም ሴቭ ማድረግ አለበት ይላሉ። ፓርት ኦፍ ዘ ናሽናል ኢንካም ሴቭ ኤቭሪ ኢኮኖሚ መስት ሴቭ ፓርት ኦፍ ዘ ናሽናል ኢንካም ለምን ቱ ሪፕሌስ ዲፕሪሺየት ካፒታል እና ቱ ክሬት ኒው ካፒታል ቱ አቺቭ ግሮዝ ሶ there exists a direct and constant relationship between total capital stock K and total national output Y. ስለዚህ for HD model total capital stock እና total national output constant እና direct የሆነ relationship አላቸው። በደንብ እየገባችሁ እንዴት ትፈልጋለሁ? if for instance it takes $3 of capital to produce $1 of GNP, then this fixed proportion is called capital output ratio ይባላል። ምን አለን? ቶታል ካፒታል ስቶክ እና ቶታል ናሽናል አውትፑት ኬና ዋይ ኮንስታንት የሆነና ዳይሬክት ሪሌሽንሺፕ አላቸው ካለን ለምሳሌ it takes $3 of capital to produce unit of gross national product, this fixed proportion ምን ይባላል? ካፒታል አውትፑት ሬሾ ይባላል ማለት ነው። ይሄ ቤዚክ ኮንሴፕቱ ነው። ኮር አሰምፕሽኖችን ስናይ ደግሞ ኮንስታንት ሴቪንግ ሬሾ ሴቪንግ ሬሾዋ some portion of the national income s small s ነች። constant saving ratio fixed proportion of income is saved income ላይ some proportion of income saved ታደርጋለህ represented by small s constant capital output ratio small k which means that the same amount of capital is required to produce each additional unit of output ምክንያቱም ዳይሬክት እና ኮንስታንት ሪሌሽንሺፕ ስላላቸው ስለዚህ ኮንስታንት አውትፑት ሬሾ K the same amount of capital is required to produce each additional unit of output ሁለተኛው assumption ሶስተኛው assumption all savings are invested portion of the national income save ያደረግናት constant saving ratio is all savings are invest መሆን አለበት which means no leakages or hoardings leakageም የለም hoardingም የለም የሶስተኛው assumption ነው። አራተኛው assumption closed economy ነው። no government or foreign sector government የሚባል ነገር የለም foreign sector የለም international trade interaction with the external world የለም this is domestic territory so closed economy ነው። government activity የለም closed economy ነው። አራተኛው constant technology and full employment of resource technology constant ነው። technological advancement የለም technical improvement የለም እንደገና ደግሞ full employment of resource አለ። ይሄ አምስተኛው assumption ነው። ስድስተኛው assumption no time lag between investment and output increase በኢንቨስትመንት እና በአውትፑት ኢንክሪዝ መካከል ታይም ላግ የለም። ይሄ ስድስተኛው assumption ነው። ስለዚህ what are the assumptions of the HD model ብንባል constant saving ratio, constant capital output ratio, or savings are invested, closed economy, constant technology and full employment of resources, and no time lag between investment and output increase. But drive ለማድረግ HD model እነዚህ assumptions ማወቅና ማወቅ ግዴታ ነው። ይሄን ከያዘን እንግዲህ ይሄን ካየን the fundamental equation of the model የሚለውን the fundamental equation of the model የሚለውን ስናይ ሶስት ነገሮችን ማየት እንችላለን። አንደኛው ሴቪንግ ፈንክሽን ነው፣ ሁለተኛው ኢንቨስትመንት ፈንክሽን ነው፣ ሶስተኛው ካፒታል አውትፑት ሪሌሽንሺፕ ነው። ሴቪንግ ፈንክሽኑ some portion of income is saved ነው። S capital S is equal to SY where capital S saving ነው, small s saving ratio ነው, and output national income y output ወይም ናሽናል ኢንካም ነው። ይሄ ሴቪንግ ፈንክሽን ነው። ኢንቨስትመንት ፈንክሽኑ ደግሞ ኢንቨስትመንት ኢኳልስ ዘ ቼንጅ ኢን ካፒታል ስቶክ ቼንጅ ኢን ኬ ነው። ኢንቨስትመንት ምንድነው? ቼንጅ ኢን ካፒታል ስቶክ ጋር እኩል ነው ወይም ቼንጅ ኢን ኬ ነው። ስለዚህ i is equal to ቼንጅ ኢን ኬ ይሆናል። ሶስተኛው ካፒታል አውትፑት ሪሌሽንሺፕ ነው። ካፒታል አውትፑት ሪሌሽንሺፕ giving a constant capital output ratio which means k over y small k ቢሆን or change in k over change in y small k ቢሆን which implies change in k is equal to k change in y ይሆናል ማለት ነው። k change in y ይሆናል ማለት from this derivation of the
ሃሮዶማር ግሮዝ ሞዴል ምን ይሆናል? from the national income identity ምን እናውቃለን? saving is equal to investment እናውቃለን። and substitute from the earlier equation ይህን SI S is equal to I የሚለውን ከearlier equation substitute ብናደርገው SY is equal to I ይሆናል። SI is equal to I ይሆናል and I is equal to change in K ነው which is equal to K change in Y ነው። so hence SY is equal to ምን ይሆናል ማለት ነው? K change in Y ይሆናል። dividing both sides by Y and then by K ብናደርገው ምን እናገኛለን? we get change in Y over Y is equal to S over K change in Y over Y ምን እናገኛለን? S over K so ይሄ ምን ይባላል? this is called the ሃሮዶማር ግሮዝ ኢኩዌሽን ሃሮዶማር ግሮዝ ኢኩዌሽን ይባላል። ይሄ ኢኩዌሽን ምን ኤክስፕሬስ ያደርጋል? the ሃሮዶማር ግሮዝ ኢኩዌሽን expressing that the rate of growth of national income which means change in Y over Y ምንድነው? the rate of growth of national income ነው depends positively on saving ያዙልኝ depends positively on saving ratio and negatively on capital output ratio ስለዚህ HD ሞዴል ላይ የምትይዙት ነገር the rate of growth of national income depends positively on saving ratio S and negatively on capital output ratio ይሆናል ማለት ነው። ኢንተርፕሬት ስናደርገው ኢንተርፕሪቴሽን ኤንድ ሎጂኩን ስናየው the equation change in Y over Y is equal to S over K ነው captures the simple logic of growth ምን ያደርጋል? capture ያደርጋል which means the higher the saving ratio is the greater the portion of income available for investment and capital accumulation saving ratio is greater ሲሆን portion of income available for investment and capital accumulation greater ይሆናል። the smaller the capital output ratio K the more efficiently capital is used leading to faster output growth ይሄ ምንድነው? ኢንተርፕሪቴሽኑ ወይም ኢኮኖሚክ ሎጂኩ ነው። hence the rate of growth depends on ስለዚህ rate of growth ምን ላይ ዲፔንድ ይሆናል? ሁለት ነገሮች ላይ the ability to save S እና the productivity of capital 1 over K ላይ ዲፔንድ ይሆናል። rate of growth depends on the ability to save S and the productivity of capital 1 over K ላይ ዲፔንድ ይሆናል ማለት ነው። therefore growth is achieved when an economy can save and invest efficiently producing more output per unit of investment ስለዚህ growth achieved የሚሆነው መቼ ነው ማለት ነው? ኢኮኖሚው ሴቭ ማድረግ ሲችልና ሴቭ ያደረገውን ደግሞ efficiently ኢንቨስት ሲያደርገው ወይንም more output per unit of investment ሲኖር ኢኮኖሚው ያድጋል ይላል ማን? HD ሞዴል ሲምፕሊ ሎጂኩ ይሄ ነው። ኢኮኖሚክ ሎጂኩ እና ኢንተርፕሪቴሽኑ ይሄ ነው። በቃ HD ሞዴል ኢንተርፕሬሽን ኢኮኖሚክ ሎጂክ ብንባል higher saving ratio higher proportion of income available for investment and capital accumulation the smaller capital output ratio the more efficiently capital is leading to faster growth ስለዚህ the rate of economic growth depends on the ability to save and the productivity of capital 1 over K ያደርጋል so growth is achieved when an economy can save and invest efficiently producing more output per unit of investment ይሆናል ማለት ነው። ይህን ካየን ኑሜሪካል ኤክስፕሬሽን እንዲ ለምሳሌ ኑሜሪካል ኢሉስትሬሽን ስናይ ኤግዛምፕል suppose the capital output ratio K 3 ቢሆንና the national saving ratio S 0.06 ወይም 6% ቢሆን then change in Y over Y ምን ይሆናል ማለት ነው? change in Y over Y is equal to S over K አይደል? አዎ ስለዚህ 0.06 over 3 ወይም ምን ይሆናል? 0.02 ይሆናል። 0.02 ማለት ነው the economy grows at 2% per year ኢኮኖሚው ያደገ ያለው በአመት 2% ነው ማለት ነው። what if the saving rate increases to 15% saving rate ወደ 15% ቢጨምርስ change Y over Y is equal to S over K is equal to 0.15 ሲካፈል ለ3 ምን ይሆናል? 0.05 ይሆናል። the economy grows at 5% per year ኢኮኖሚ ምን አደረገ ማለት ነው? 5% per year አደገ። ስለዚህ saving rate ሲጨምር ኢኮኖሚ growth rate ይጨምራል ማለት ነው። ዳይሬክትሊ ሪሌትድ ስለሆነ ኢምፕሊኬሽኑ ምንድነው? increasing saving through higher tax foreign aid or reduce consumption can significantly raise the growth rate assuming the efficiency of capital remains constant ስለዚህ saving rate by any means ሲጨምር efficiency of capital investment constant ከሆነ ምን ይሆናል ማለት ነው? growth ይጨምራል economic growth rate
ይጨምራል ማለት ነው። ይሄ ኑሜሪካል ኢሉስትሬሽን ነው። ፖሊሲ ኢምፕሊኬሽን ኤንድ ዘ ሴቪንግ ጋፕ የሚለውን ስናይ ደግሞ ፖሊሲ ኢምፕሊኬሽን ኤንድ ዘ ሴቪንግ ጋፕ የሚለውን ስናይ ደግሞ አኮርዲንግ ቱ ዘ ሞዴል ቱ አቺቭ ሃይ ግሮዝ ኤ ካንትሪ መስት ኢንክሪዝ ሴቪንግ ኤንድ ኢንቨስትመንት። በቃ ሲምፕሊ ኤችዲ ሞዴል ቱ አቺቭ ሃይ ግሮዝ አንድ ሀገር ሃይ የሆነ ግሮዝ አቺቭ እንዳደረግ ከተፈለገ ካንትሪ መስት ኢንክሪዝ ሴቪንግ ኢንቨስትመንት ሴቪንግ እና ኢንቨስትመንትን መጨመር አለበት። however ነገር ግን developing countries often suffer from saving gap ታዳጊ ሀገሮች saving gap ያጋጥማቸዋል። inefficient domestic saving to finance desired investment level የሚፈለገውን ያህል desired የሆነውን ኢንቨስትመንት ሌቭል ፋይናንስ ማድረግ የሚችል ዶሜስቲክ ሴቪንግ የለም። ዶሜስቲክ ሴቪንግ to finance desired investment level is insufficient. ይሄ ምን ይባላል? saving gap ይባላል። saving gap ምንድነው አለ? desired investment level አለ። እሱን desired የሆነ investment level ፋይናንስ ማድረግ የሚችል sufficient የሆነ domestic saving ሳይኖር ሲቀር ምን ተፈጠረ ይባላል? saving gap ተፈጠረ ይባላል። ምሳሌ example, if a country wants 7% growth and K is equal to 3, it requires S is equal to 21% of gross national product. አንድ ሀገር በ7% እንድታደግ ከተፈለገና ካፒታል አውትፑት ሬሽዮ K 3 ቢሆን ሴቪንግ ሬቱ 21% of the gross national product መሆን አለበት። but if it can save only 15%, ነገር ግን እሱ 15% ቢሆን there is a saving gap of 6%. saving gap of ምን ይሆናል ማለት ነው? 6%, which must be filled by 6% በምን መሙላት አለበት? በፎሬን ኤድ ሊሆን ይችላል፣ በኤክስተርናል ቦሮዊንግ ሊሆን ይችላል፣ በፕራይቬት ፎሬን ኢንቨስትመንት ሊሆን ይችላል። saving gap ሊሞላ የሚችለው this rationale was widely used to justify large scale capital transfers from developer to developing nations similar to the Marshall Plan in post-war Europe. ይሄ rationale widely used to justify large scale capital transfer ከአደጉ ሀገሮች ወደ ታዳጊ ሀገሮች ልክ እንደ ማርሻል ፕላን ማለት ነው post war Europe። ስለዚህ saving gap ምንድነው ማለት ይሄ ነው። saving gap ማለት desired investment levelን ፋይናንስ ማድረግ የሚችል ዶሜስቲክ ሴቪንግ insufficient ሲሆን የሚፈጠር saving gap ይባላል። ይሄ saving gap በምን ሊሞላ ይችላል? በፎሬን ኤድ፣ በኤክስተርናል ቦሮዊንግ ወይም በፕራይቬት ፎሬን ኢንቨስትመንት ሊሞላ ይችላል ማለት ነው። እንግዲህ ይሄ ኤችዲ ሞዴል በሂስቶሪካል ኮንቴክስት ስናየው the model in historical context, the Harrod-Domar model formed the theoretical basis of Rostov stage of growth model. ይሄ Harrod-Domar model the theoretical basis of Rostov stage of growth model form ያደርጋል። Rostov defined ምን ያደርጋል? take off stage as the point where a country achieves saving of 15 to 20% of GNP enables self-sustained growth. Rostov ምን define አድርጓል? take off stage የሚባለው አንድ ሀገር ከ15 ከ10 እስከ 20 የሚሆነውን GNP-ዋን ሴቭ ታደርጋለች። ለምን? to enable sustaining growth. During the 1950s and 1960s, this model guided much of the foreign aid policy of advanced nations towards developing countries. በ1950 ይህ ሞዴል ምን ጋይድ አድርጓል? much of the foreign aid policy of advanced nations towards developing countries ማለት ነው። It provided a quantitative framework for estimating the required investment rate to reach specific growth target. ስለዚህ ኤችዲ ሞዴል ሂስቶሪካል ኮንቴክስቱ ይሄን ይመስላል ማለት ነው። ይሄን ካየን ኤችዲ ሞዴል የራሱ የሆነ ሊሚቴሽን እና ኮንስትሬንት አለው። ኤችዲ ሞዴል Harrod-Domar ሞዴል የራሱ የሆነ ሊሚቴሽን እና ኮንስትሬንት አለው። despite its simplicity and clarity ምንም እንኳን ሲምፕል እና ክሊር ቢሆንም the model faced several limitations. ሞዴሉ ምን ፌስ ያደርጋል? several limitation ፌስ ያደርጋል። ከነዚህ ውስጥ አንደኛ saving and investment utilization ነው። saving እና ኢንቨስትመንት ዩቲላይዜሽን ተመሳሳይ ሊሆኑ ይችላሉ። saving differs investment utilization. higher saving may not translate into productive investment due to inefficiency. saving gap እንዳይኖር ከተፈለገ for HD
ሁሉም ሴቭ የተደረገው ኢንቨስትመንት ኤፊሽንትሊ መሆን አለበት ይላል። ነገር ግን በእውነታው ሴቪንግ ኦልሶ የተደረገው ኢንቨስት ላይ ያደረግ ይችላል። ሴቪንግ ዲፈር ፍሮም ኢንቨስትመንት ሪላይዜሽን ሊሆን ይችላል። ምክንያቱም ሃየር ሴቪንግ may not translate into productive investment due to inefficiency አንዱ ይሄ ነው። ሁለተኛው structural and institutional weakness ነው። structural and institutional weakness developing countries often lack ታዳጊ ሀገሮች ብዙ ጊዜ skilled labor and managerial capacity, efficient financial and transport system as well as effective governance and planning institution የላቸውም፣ እጥረት አላቸው። የስኪልድ ሌበር እና ማኔጀራል ካፓሲቲ፣ የኤፊሽንት ፋይናንሻል ኤንድ ትራንስፖርቴሽን ሲስተም as well as effective governance and planning institution የላቸውም፣ ያጋጥማቸዋል። due to that structural and institutional weakness ያጋጥማል። structural and institutional weakness ያጋጥማል ማለት ነው። ሁለተኛው ሊሚቴሽን ይሄ ነው። ሶስተኛው ኦቨር ኢምፋሲስ ኦን ካፒታል አኩሙሌሽን። ኦቨር ኢምፋሲስ ካፒታል አኩሙሌሽን ላይ ኦቨር ኢምፋሲስ ይሰጣል። HD ሞዴል ካፒታል አኩሙሌሽን ላይ ኦቨር ኢምፋሲስ ይሰጣል። ዱቱ ኦቨር ኢምፋሲስ ካፒታል አኩሙሌሽን ኢት ኔግሌክትስ ሁማን ካፒታል ዴቨሎፕመንት። ሁማን ካፒታል ዴቨሎፕመንት ኔግሌክት አድርጎታል፣ ረስቶታል። ቴክኖሎጂካል ፕሮግረስን ረስቶታል። እንደውም ቴክኖሎጂካል ፕሮግረስ የለም ኮንስታንት ቴክኖሎጂ ላይ አሳምፕሽን ላይ። ስለዚህ ኔግሌክት ያደርጋል። ኢንተርፕረነር ኢኖቬሽን የስራ ፈጣሪነት መንፈስን ኔግሌክት ያደርጋል። ስለዚህ ኦቨር ኢምፋሳይዝድ ኦን ካፒታል አኩሙሌሽን ሌላው ሊሚቴሽን ኤንድ ኮንስትሬንት ነው። አራተኛው ኤክስተርናል ኮንስትሬንት ነው። which means developing nations are influenced by international trade, global price and political pressure that the model ignores. ሞዴሉ ኢግኖር ያደረገው ምን አለ? ዴቨሎፒንግ ካንትሪዎች በዓለም አቀፍ ንግድ በግሎባል ፕራይስ በዓለም አቀፍ ዋጋ መለዋወጥ ምክንያት በኢምፖርት ኢንፍሌሽን በፖለቲካል ፕሬሸር እና በመሳሰሉት ኢንፍሉዌንስድ ሊሆኑ ይችላሉ። ሞዴሉ ግን ኮምፕሊትሊ ምን አድርጓል? እነዚህን ኢግኖር አድርጓል። ኤክስተርናል ኮንስትሬንትን ኢግኖር አድርጓል። ስለዚህ እነዚህ አራት ነገሮች የኤችዲ ሞዴል ሊሚቴሽን እና ኮንስትሬንት ናቸው ማለት ነው። ሌላው ኤችዲ ሞዴል የራሱ የሆነ ክሪቲክስ አለው። ክሪቲካልና ቲዮሪቲካል ሊሚቴሽን አለበት። ክሪቲክስ እና ቲዮሪቲካል ሊሚቴሽን የሚለውን ስናይ ደግሞ necessarily but not sufficient condition saving necessary ነው ግን sufficient አይደለም ነው። saving and investment are essential for growth። በቃ ማንም እዚህ ላይ ጥርጥር የለውም። ቁጠባና መዋለ ንዋይ ፍሰት የተቆጠበውን ወደ መዋለ ንዋይ ፍሰት መቀየር saving and investment are essential for growth አስፈላጊ ናቸው but not enough without proper institutional and social framework። ነገር ግን ፕሮፐር የሆነ አግባብነት ያለው መዋቅራዊና ማህበራዊ ፍሬምወርክ ከሌለ ሴቪንግ እና ኢንቨስትመንት ምንድናቸው? ኢነፍ አይደሉም። ስለዚህ ሴቪንግ ኤንድ ኢንቨስትመንት are sufficient for growth are not sufficient for growth but they are necessary but not enough without proper institutional and social framework። ስለዚህ ሴቪንግ እና ኢንቨስትመንት ጥሩ ሊሆን የሚችሉት ፕሮፐር ኢንስቲትዩሽናል እና ሶሻል ፍሬምወርክ ሲኖር ነው ማለት ነው። አንደኛ። ሁለተኛ inappropriate western assumption። የዌስተርን አሰምፕሽኑ inappropriate ነው። ምን ያደርጋል ሞዴሉ? the model assumes that developing countries possess the same market structure, institution and motivation as industrialized nation which they are often do not። ሞዴሉ ምን አሰም ያደርጋል? በታዳጊ ሀገሮች ያለው ሁኔታ ማርኬት ስትራክቸር ኢንስቲትዩሽን ሞቲቬሽን ከኢንዱስትሪያላይዜሽን ጋር ተመሳሳይ ነው ብሎ አስም ያደርጋል። እውነታው ግን ምንድነው? አይደለም። which they do not ተመሳሳይ አይደለም። ይሄ inappropriate western assumption ይባላል። ሶስተኛው historical specificity ነው። historical specificity the Marshall Plan worked in post-war Europe because the nations already had developed infrastructure, trained labor force, efficient bureaucracy and market system. Historical specificity just ብዙ ጊዜ ከማርሻል ፕላን ጋር ያገናኙታል። ማርሻል ፕላን የሰራው ፖስት ዋር ዩሮፕ የራሱ የሆነ ነገር ነበራት። ምክንያቱም ኔሽኑ ኦሬዲ ዴቨሎፕድ የሆነ ኢንፍራስትራክቸር ነበራቸው። ትሬንድ የሆነ የሰለጠነ የሰራተኛ ሌበር ፎርስ ነበራቸው። ኤፊሽንት የሆነ ቢሮክራትና ማርኬት ሲስተም ነበራቸው። ዘስ ፕሪኮንዲሽንስ ወር ላርጅሊ አብሰንት ኢን ሞስት ዴቨሎፒንግ ካንትሪ። ነገር ግን እነዚህ ሲቹዌሽኖች ዴቨሎፕድ የሆነ ኢንፍራስትራክቸር፣ ትሬንድ የሆነ ሌበር ፎርስ፣ ኤፊሽንት ቢሮክራትና ማርኬት ሲስተም
this precondition were largely absent in most developing countries በአብዛኛው ታዳጊ ሀገር ላይ የሉም ማለት ይቻላል ስለዚህ ሂስቶሪካል ስፔሲፊሲቲው ራሱ ለክሪቲክስ እና ለቴዎሪቲካል ሊሚቴሽን የተጋለጠ ነው ማለት ነው ሌላው አራተኛው ክሪቲክስ ኔግሌክት ኦፍ ግሎባል ኢንተርዲፔንደንስ ነው ግሎባል ኢንተርዲፔንደንስ ኮምፕሊትሊ ኔግሌክት ያደርጋል development cannot be analyzed in isolation from international trade power relation and external shock assumption ምንድነው closed economy ላይ no government activity no external interaction international trade ምን የለም ነገር ግን እውነታውን ስናየው development cannot be analyzed in isolation በisolation analyzed የማይሆንም achieved የማይሆንም development እንዲኖር ከተፈለገ international trade power relation and external shock just በቃ አስፈላጊ ናቸው በተለይ ኢንተርናሽናል ትሬድ አስፈላጊ ነው ፓወር ሪሌሽን አስፈላጊ ነው ኤክስተርናል ሾክ ደግሞ ዴቨሎፕመንትን አፈርደጭ ላይ ያውላ ስለሚችል እሱም ማቋቋም የሚችል ሜካኒዝም ያስፈልጋል ኢን አይዞሌሽን አይቻልም ነው ኢን አይዞሌሽን አይቻልም ስለዚህ ክሪቲክስ እና ቴዎሪቲካል ሊሚቴሽኑ ይሄን ይመስላል ሌላው እንግዲህ ይሄን ካየን እስቲ ኤችዲ ሞዴል ሃሮልድ ኖማር ሞዴልን ኮንክሉዥን እናድርገውና ወደ ሌሎች ቲዎሪዎች እንሻገር conclusion and transition to new theories የሚለውን ስናይ the Harold Domar model established a clear and quantitative link between saving investment and growth Harold Domar model ምን አድርጎልናል clear የሆነ quantitative link between saving investment and growth establish አድርጎልናል ይሄ ፋክት ነው it provided early policy makers with a simple framework for identifying constraints to development emphasizing the need for capital formation ለፖሊሲ ሜከሮች ሲምፕል የሆነ ፍሬምወርክ ፕሮቫይድድ በማድረግ ኮንስትሬንትስ ፎር ዴቨሎፕመንት አይደንቲፋይ በማድረግ the need for capital formation emphasize አድርጓል it provides early policy makers with a simple framework for identifying constraints to development emphasizing the need for capital formation አንድ ሀቅ አለ ባይዘው ለካፒታል ፎርሜሽን ሴቪንግ is essential አስፈላጊ ነገር ነው በቃ ሁላችንም መካድ የለብንም ሴቪንግ is essential for capital formation አንዱ ይሄ ነው ሌላው However, it is failure to consider institutional, social, and international factors led to the rise of alternative development theories. ምንም እንኳን እነዚህ ጥንካሬዎች ይኖሩት institutional, social, and international factoroችን ኮንሲደር ባለመቻሉ ፌለሪቲ በመኖሩ alternative development theories እንዲነሱ በቃ አስችሏል however it is failure to consider institutional social and international factors lead to the rise of international development theories such as structural change model አሁን እስካሁን ያየነው linear stage model ነው linear stage of growth ነው ያየነው የሮስቶም የኤችዲ ሞዴል ሊኒየር ናቸው ስለዚህ alternative development theories such as structural change model ሉዊስ ሞዴል የሚባል ቀጥለን ቻፕተር ሌሰን 4 ላይ የምናየው ሮስቶም ሞዴል ይሄ ሮስቶም ሞዴል ስትራክቸራል ቼንጅ ሞዴል ይባላል ኢንተርናሽናል ዲፔንደንሲ ቲዮሪ ኒዮክላሲካል ኢንዲጂነስ ግሮዝ ቲዮሪ እና ሶሎ ግሮዝ ሞዴል የመሳሰሉት ዴቨሎፕመንት ቲዮሪ ኦልተርኔቲቭ ዴቨሎፕመንት ቲዮሪ እንዲፈጠሩ ዘራይዝ እንዳደርጉ ምክንያቱ ነው አለ ማለት ነው the model remains historically significant as an introductory tool understand the mechanics of economic growth but must be integrated with broader structural and institutional analysis for contemporary relevance እንግዲህ ሞዴሉ historically ምንድነው significant ነው ለምን because as an introductory tool to understand the mechanics of economic growth እንድንረዳው introductory tool ሆኖ አገልግሎናል ነገር ግን broader structural and institutional analysis for contemporary የሆነ relevance እንዲኖረው ከተፈለገ structural and institutional analysis ጋር ኢንተግሬት መሆን አለበት must be integrated with broader structural and institutional relevance for contemporary relevance ማለት ነው በዚሁ የዛሬው ሌሰን እንዲሁም ኤችዲ ግሮዝ ሞዴል ኤችዲ ግሮዝ ቲዮሪ እናጠናቃለን የኮንሶኔንቶች ቻናል ቤተሰብ ስለምትሆኑ አመሰግናለሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ ቤተሰብ ኮናችሁ ደግሞ የደወል ምልክቱን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል ጥያቄ አስተያየት ካላችሁ ኮሜንት ሴክሽን በስልክ በኢሜል አስቀምጡልኝ በጥያቄያችሁ መሰረት ወደ እናንተ ይዤ የምቀርብ ይሆናል ሌሎች እንደደረሳቸው ሼር ብታደርጉ ጀስት እናንተ የምትጠቀሙት ነው ጓደኞቻችሁ ይጠቀሙ ምክንያቱም እኔም አቀርበው መሰላችሁ
በጣም የተንዛዛው ምናምን ተውና በቃ ቅልብጭ ባለ መልኩ ለእናንተ በሚገባችሁ በሚረዳችሁ መልኩ ነው። ኢትስ ታይም በቃ በዚህ ሰዓት ጊዜ በጣም አስፈላጊ ነገር ነው። ሶ በቃ በአጭር ጊዜ ውስጥ ጥሩ እውቀት እንድትይዙ የሚያደርግ ቪዲዮ ኮርስ ስለሆነ ሌሎች ብታደርጉ ቢጠቀሙ ደስ ይለኛል። ሶ የዛሬውን በዚህ እናጠናቅቃለን። በቀጣይ በሌላ ርዕስ እስከምንገናኝ ድረስ ሰላም ሁኑ፣ ቸር ቆዩ።